ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና እንጀምርም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጅንን በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም በጉራጌ ዞን የጸጥታ ችግር ያለባቸው አካባቢዎች ዘላቂ መፍትሄ እንዲመጣ ጥልቅ ውይይትና ግምገማ ማድረግ ያስፈልጋል ተባለ። በጉራጌ ዞን ከፍተኛ የጸጥታ ችግር ያለባቸው አካባቢዎች ዘላቂ ሰላም እንዲመጣ ተደጋጋሚ ውጤት አልባ ውይይት ከማድረግ ባለፈ ጥልቅ ግምገማ በማድረግ የተግባር ስራ ሊሰራ ይገባል ተብሏል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በክልሉ ባሉ ችግሮች በተደጋጋሚ ጊዜ ውይይቶች ሲያደርግ ማየት የተለመደ ሆኗል። ነገር ግን በክልሉ ባሉ ችግሮች ከጸጥታ አመራሮች እስከ አባላት ድረስ እጅ ያለበት ስለሆነ ቆራጥ እርምጃ የክልሉ አመራር ሊወስድ ይገባል ሲባል ቆይቷል። የህዝቡ ቅሬታ ተቀብሎ ተግባራዊ ለማድረግ ጥረት ከማድረግ ይልቅ ክልሉ ተደጋጋሚ ውጤት አልባ ውይይቶች በማድረግ ችግሮቹ አብረው እንዲቆዩ እያደረገ ነው በማለት ቅሬታ እየቀረበበት ይገኛል። በክልሉ በጉራጌ ዞኖች በወልቂጤ፣ በቆሴ፣ በአበሽጌ፣ በእንሴኖና በሶዶ አካባቢ የሚስተዋሉ የጸጥታ ችግሮች ለመቆጣጠር እና ዘላቂ ምላሽ ለመስጠት በሚል ተደጋጋሚ ውይይቶች ተደርገዋል። አሁንም እየተደረጉ ይገኛሉ። ከውይይቶቹ የመጣ መፍትሄ አለመኖሩ በአካባቢዎቹ የሚስተዋሉ ችግሮች ጥሩ ማሳያ ናቸው። በዚህ ጉዳይ ጄኔን በተደጋጋሚ ጊዜ ከየአካባቢው የሚያገኛቸው መረጃዎችና ቅሬታዎችን አመራሩ ራሱ እንዲፈትሽና የችግሮቹ ዋነኛ ምንጭ አመራሮች መሆናቸውም ሲዘግብ ቆይቷል። ለዓመታት ሰላም የራቃቸው አካባቢዎች ህዝቡ የተረጋጋ ኑሮ መኖር ያልቻለባቸው ቦታዎችን ዘላቂ ሰላም እንዲመጣ ጥልቅ ግምገማ በማድረግ አመራሩ ላይ እርምጃ ሊወሰድ ይገባል። ግጭት ማባባስ፣ መረጃ መስጠት፣ የተለያዩ ድጋፎችን ማድረግ በዋናነት አመራሩ በግጭት የሚሳተፍባቸው ግጭት አባባሽ ፈተናዎች መሆናቸው ለሚዲያችን በተደጋጋሚ የሚደርሱ መረጃዎችን ያመለክታሉ። የወልቂጤ ዩኒቨርሲቲ ዘመናዊ አስተዳደር ህንጻና የዩኒቨርሲቲው መግቢያ በር ሊያስመርቅ መሆኑን አስታወቀም። የወልቂጤ ዩኒቨርሲቲ ዘመናዊ አስተዳደር ህንጻና የዩኒቨርሲቲው መግቢያ በር ጥር 10 2018 ዓ.ም እንደሚያስመርቅ አስታውቋል። ለዩኒቨርሲቲው ብሎም ለአካባቢው ልዩ ገጽታ የሚሰጠው ነው የተባለለት ዘመናዊ ማዕከላዊ አስተዳደር ህንጻ ግንባታውን ተጠናቆ ለምረቃ ዝግጁ መሆኑም ተገልጿል። ከዚህ በተጨማሪም የቀድሞ የዩኒቨርሲቲው መግቢያ በር የጉራጌ ህዝብ ታሪክና ባህል የማይወክል ነው ተብሎ ለዓመታት ቅሬታ ሲቀርብበት የነበረው መግቢያ በር ሊቀይር የሚችል ዘመናዊ የጉራጌ ታሪክን በሚገባ የሚገልጽ ባህላዊ የጎጆ ቤት አርማ ያደረገ የመግቢያ በር ተገንብቶ ሊመረቅ መሆኑም ተነግሯል። የቀድሞ መግቢያ በር ሳይፈርስ እንዳለ ሆኖ ነው ሌላ የጉራጌ ህዝብ ታሪክ መገለጫውን ያደረገ ከቀድሞ መግቢያ በር አጠገብ የተገነባው። የዩኒቨርሲቲው ዘመናዊ የአስተዳደር ህንጻ ግንባታ በዙሪያው ሌሎች መዝናኛና ለግቢ ውበት ልዩ ገጽታ የሚሰጡ የግንባታ ስራዎችም አብሮ መሰራቱን ተነግሯል። ዩኒቨርሲቲው ዘመናዊ የአስተዳደር ህንጻና መግቢያ በር እሁድ ጥር 10 2018 ዓ.ም ከፍተኛ የመንግስት ባለስልጣናት ጥሪ የተደረገላቸው እንግዶችና የዩኒቨርሲቲው ማህበረሰብ በተገኙበት በደማቅ ሁኔታ እንደሚያስመርቅም አስታውቋል። የጉራጌ ዞን አስተዳደር ህንጻ ግንባታ አፈጻጸም 54 በመቶ መድረሱን ተገለጸ። ከ1 ቢሊዮን ብር በላይ በሆነ የካፒታል ወጪ እየተገነባ ያለውን የጉራጌ ዞን አስተዳደር ህንጻ አፈጻጸም 54 በመቶ መድረሱን ተገልጿል። በጉራጌ ዞን ወልቂጤ ከተማ በ2000 ካሬ ሜትር ላይ ያረፈውና ባለ 9 ወለል ህንጻ ግንባታው በ2015 ዓ.ም በቀድሞ በዞኑ አመራሮች የተጀመረ ግንባታ ነው። የዘመናዊ የህንጻ ቴክኖሎጂ በደረሰበት ደረጃና መጪውን ጊዜ ባለመ መልኩ እየተገነባ ያለ ሲሆን እስካሁን 54 በመቶ የሚሆነው ዋናው ስራ መጠናቀቁንና 46 በመቶ ክፍያ መፈጸሙንም ተጠቁሟል። ህንጻው ሲጠናቀቅ የዞኑ አብዛኛው መስሪያ ቤቶችን መያዝ የሚችል ሲሆን የተገልጋዮችን እንግልት ከመቀነስና የአገልግሎት አሰጣጥ ጥራት ከማዘመን አንጻር ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ህንጻው በውስጡ ከቢሮዎች ባሻገር ብዛት ያላቸው ደረጃቸውን የጠበቁ አዳራሾች፣ ካፍቴሪያዎች፣ የህፃናት ማቆያና ሌሎችም አገልግሎቶችን የሚኖሩት ሲሆን የሊፍት አገልግሎትም የሚገጠምለት እንደሆነም ተገልጿል። ከዋናው ህንጻ በተጨማሪ በሁለተኛው ፌዝ ዘመናዊ ቴክኖሎጂዎችን የተገጠሙለትና ከ1000 በላይ ሰዎችን የሚይዝ አዳራሽም እንደሚሰራ ተመላክቷል። የዞኑ አብዛኛው አገልግሎት መስጫ ቢሮዎች ደረጃቸውን ያልጠበቁ ለአገልጋይም ሆነ ተገልጋይ ምቹ ያልሆኑ ተበታትነው ያሉ ከዘመኑ ቴክኖሎጂ ጋር የማይሄዱና
ጉራጌን የማይመጥኑ መሆናቸውም ተጠቁሟል። በቀድሞ በዞኑ አመራሮች የተጀመረው ይህ ዘመናዊ የዞኑ አስተዳደር ህንፃ ግንባታ በሚቀጥለው ዓመት ሊጠናቀቅ እንደሚችልም የጂኔን ምንጮች ሙያዊ ግምታቸው አጋርተዋል። የህንፃው ግንባታው እና የጉራጌ ህዝብ ባህልና ታሪክ የተላበሰ እንዲሆንም የዞኑ አመራር ህዝባዊ ኃላፊነቱ እንዲወጣም ተመላክቷል። የማዕከላዊ ኢትዮጵያ ስምጥ ሸለቆ በዩኔስኮ ዓለም አቀፍ ጂኦ ፓርክነት ለማስመዝገብ ከአካባቢው ማህበረሰብና ከባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ በቡታጅራ ከተማ ተካሄደ። የቱሪዝም ሚኒስቴር የማዕከላዊ ኢትዮጵያ ስምጥ ሸለቆ በዩኔስኮ ዓለም አቀፍ ጂኦ ፓርክነት ለማስመዝገብ ከሚመለከታቸው አካላት ጋር የግንዛቤ ማስጨበጫ መድረክ በምስራቅ ጉራጌ ዞን ቡታጅራ ከተማ ማካሄዱን ተገልጿል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በመድረኩ እንደተናገሩት በሀገር ደረጃ እስካሁን በርካታ ቅርሶች በዓለም አቀፍ ደረጃ ማስመዝገብ መቻሉን ተናግረው ባለድርሻ አካላት የጂኦ ፓርክ ጽንሰ ሐሳብ በመረዳት ያሉትን እምቅ ሀብቶችን ማስተዋወቅ እንደሚገባም ጠቁሟል። በውይይቱ የጋራ መግባባት ላይ በመድረስ ማህበረሰቡ የልማት ስራዎች ላይ ንቁ ተሳትፎ እንዲሆን ስራዎችን መስራት እንደሚገባም ተነስቷል። የፌዴራል የክልልና የዞን ከፍተኛ አመራሮችና የአካባቢው ማህበረሰብ የተሳተፉበት ውይይት በክልሉ የሚገኙ የተፈጥሮ ሀብትና ልማትን በአግባቡ ለመጠቀም ያለመ መሆኑን ተገልጿል። ሰባተኛው ጠቅላላ ምርጫ ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ተባለ። ሰባተኛው ጠቅላላ ምርጫ ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል አሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ። የብልጽግና ፓርቲ 2018 በጀት ዓመት የ6 ወራት ስራዎች አፈጻጸም ግምገማ መድረክ በማዕከላዊ ኢትዮጵያ ክልል ተካሂዷል። በመድረኩ አቶ አደም ፋራህ እንደ ገዢ ፓርቲ ሰባተኛው ጠቅላላ ምርጫም ስኬታማ እንዲሆንና ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ብለዋል። በሁሉም የምርጫ ክልሎች ያለው የሰላም ሁኔታ ተገምግመው ምርጫ ለማከናወን የሚያስችሉ የሰላምና ጸጥታ ስራዎች እየተሰሩ ነው በማለት ገልጾ ፓርቲው በምርጫ በብቃት ለመሳተፍ መዘጋጀቱንም ተናግሯል። የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አቶ አደም ፋራህ በማዕከላዊ ኢትዮጵያ ክልል የፓርቲያቸውን የ6 ወራት አፈጻጸም በተመለከተ ይህን ቢሉም በክልሉ የሚንቀሳቀሰው ተፎካካሪ ፓርቲዎች በነጻነት ከአባሎቻቸው ጋር መወያየት፣ ስብሰባ ማድረግ እንደማይችሉ በሚገልጹበት ወቅት ነው። አንዳንድ ፓርቲዎች የምስረታ ጉባኤያቸው ለማድረግ በክልሉ መንግስት የጸጥታ አባላት መከልከላቸውን ለምርጫ ቦርድ ቅሬታ ማቅረባቸውን ሲገልጹ ቆይቷል። ከዚሁ ጉዳይ ጋር በተያያዘ ምርጫ ቦርድ በቅርቡ በማዕከላዊ ኢትዮጵያ ክልል 2 ተፎካካሪ ፓርቲዎች የምስረታ ጉባኤያቸውን እንዳያደርጉ በክልሉ የጸጥታ አባላት መከልከላቸውን ትክክል አለመሆኑን መግለጫ ማውጣቱን የሚታወስ ነው። የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖረው ህዝብ በተገቢው ጊዜ የፖለቲካ ዕጣ ፈንታውን እንዲወስን ሊደረግ እንደሚገባ በኢትዮጵያ የአሜሪካ አምባሳደር ኢቫን ማሲንጋ አሳሰቡ። የአካባቢው ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጸዋል። አምባሳደር ማሲንጋ በሁመራ በነበራቸው ቆይታ በአካባቢው ያለው ህዝብ የሚያጋጥሙትን ተግዳሮቶችን በአይናቸው መመልከታቸውን ገልጸዋል። በአካባቢው ባሉ መሰረተ ልማቶች ላይ ጉዳት መድረሱን፣ የሕክምና አገልግሎቶች የተገደቡ መሆናቸውንና የመሰረታዊ አገልግሎቶች እጥረት መኖሩን መመልከታቸውን ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ህይወት ላይ የሚያሳድሩት ተጽዕኖ መቀጠሉን የገለጹት ማሲንጋ እነዚህን ችግሮች በአስቸኳይ እንዲስተካከሉ በህዝቡ ዘንድ ያለውን ፍላጎትም ጠቁሟል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ